እንግዲህ ያው ሚዲያ በጠባዩ በብዙ ሰው ነው የሚሰራው እንደምታውቁት። እኔ አንድ ወደ ሆነ ሰው እንዲደርስ ሳደርግ ብዙ ሰው ይህንን ታሪክ ይሰማል። ስለዚህ የዶክተር አለቃ አየለ ታሪክን ሰምታችሁ የወደዳችሁት፣ የሌሎችም ሊቃውንት አባቶች ታሪካቸውን ሰምታችሁ ደስ ያሰኛችሁ፣ ሌላውም ቢሰማው ለምትሉት መብታችሁ፣ ስልጣኑ በእጃችሁ ነው። በእጃችሁ ባለው ስልክ ወይም በኮምፒውተራችሁ ሸር በማድረግ ወደ ሌላ ሰው እንዲደርስ ማድረግ ትችላላችሁ። ይሄ ሚዲያን ለሌላው ማስተላለፍ ልክ በድሮ ዘመን በሐዋርያት ዘመን መልእክት ይዞ እንደመሄድ ቅዱስ ጳውሎስ የጻፈውን መልእክት እነ ፌቤል፣ እነ ቲቶ፣ እነ ጢሞቴዎስ፣ እነ ፊልሞና እየወሰዱ ለየሀገሩ ያደርሱ እንደነበረው ዛሬ በአንድ ሚዲያ የሚነገረውን ትምህርት ሼር ማድረግ፣ ሰብስክራይብ አድርጎ ለሌላው እንዲደርስ ማድረግ የዚያን ያህል ነው። ስለዚህ አሁንም የሊቁን ታሪክ የወደዳችሁት፣ የሌሎቹን ሊቃውንት ታሪክ ደስ ያሰኛችሁ፣ ሌሎች እንዲደርሷችሁ የእናንተን ድርሻ ተወጡ። ሚዲያ በጠባዩ በጋራ የሚሰራ ስራ ነው። እኔ የምችለው የማውቀው መናገር ነው። እናንተ ደግሞ ይህንን የሰማችሁትን ለሌላው ማድረስ ስለምትችሉ ሚዲያውን ለሁሉም በማዳረስ አብረን የኢትዮጵያ ሊቃውንትን ታሪክ ለትውልዱ እናድርስ የሚል መልእክት ለማስተላለፍ እፈልጋለሁ። እስካሁንም ይህን ለምታደርጉ ለምታበረታቱ እግዚአብሔር አምላክ ሊቃውንት በረከቱን ያድላችሁ። እግዚአብሔር ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የመስታወት ሚዲያ ተከታታዮች በኃያሉ በልዑል እግዚአብሔር ስም እንደምንሰነበታችሁ አሜን። በምሕረቱ ቸርነት የጠበቀን አምላከ ሊቃውንት እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ዛሬም እንግዲህ እንደተለመደው የኢትዮጵያ ሊቃውንትን ታሪክ እንቀጥላለን። አባቶችህን እወቅ የሚለውን እንደተለመደው እንቀጥላለን። እግዚአብሔር አምላካችን ምስጢሩን ጥበቡን ይግለጽልን። እንደስከ ዛሬ ሁሉ ዛሬም በኢትዮጵያ ትልቁን አሻራቸውን ጥለው ያለፉ ሕይወታቸውን መላ ዘመናቸውን ለሀገራችን ለኢትዮጵያ ለቤተክርስቲያን ሰጥተው ያለፉ አንድ ሊቅ ዛሬ እንዘክራለን። እግዚአብሔር አምላካችን የሊቁን በረከት በሁላችን ያሳድርብን። ዛሬ የምንዘክራቸው ሊቅ ከሌሎቹ የኢትዮጵያ ሊቃውንት ለየት ያለ ክብር የተሰጣቸው ሊቅ ናቸው። ታላቁ ሊቅ ዶክተር አለቃ አየለ ዓለሙ ናቸው። ዶክተር አለቃ አየለ ዓለሙ በ1867 ዓ.ም በጭልጋ አውራጃ በዳዋ ወረዳ ይተና ማርያም የተወለዱ ሊቅ ናቸው። አባታቸው ዓለሙ ኪዳኔ፣ እናታቸው ወይዘሮ ማናህሎሽ ወልደ ጊዮርጊስ ይባላሉ። እንግዲህ አለቃ ተወልደው ገና በልጅነታቸው እዚያው ጭልጋ አካባቢ ገብረ መንፈስ ቅዱስ ገዳም ላይ ያስተምሩ ከነበሩት መርጌታ ሳህሉ ከሚባሉ መምህር የመጀመሪያውን ደረጃ ትምህርት ጀምረው ዳዊት ዘልቀው በመማር ላይ እንዳሉ አባታቸው በልጅነታቸው አረፉ። ያን ጊዜ እናታቸው ወይዘሮ ማናህሎሽ ጎንደር አብየ ጊዜም በአታም ከነበሩ ሊቃውንት የሚወለዱ ስለነበሩ ልጃቸውን ሕፃኑን ይዘው ወደ ጎንደር አቅራቢያ ወደ ወላጆቻቸው መጡ። እንግዲህ ገልደዋ ገብርኤል ነው የወይዘሮ ማናህሎሽ ትውልድ ቦታ። እዚያ መጥተው ልጃቸውን ይዘው እዛው አካባቢ ለማስተማር ሲያስቡ በአጋጣሚ የአለቃ አየለ አጎታቸው መርጌታ አበራ የሚባሉ የድጓ መምህር ነበሩ። አለቃ አበራ በአዞ ተክለ ሃይማኖት ድጓ ወንበር በርካታ ደቀ መዛሙርትን ያስተምሩ ስለነበር እናታቸውን አስፈቅደው ይሄ ልጅ እንግዲህ ለእኔ ስጭኝና ባደራ መልክ ትልቅ ሰው አድርጌ ላስተምረው ከአንቺ ጋር ሆኖ ምንም አያደርግም ብለው አስፈቅደው ወስደው አዞ ተክለ ሃይማኖት ገና በሕፃንነታቸው የዜማ ትምህርት አስጀምሯቸው ዜማ በጣም የሚከፍላቸው ሀብታቸው ስለነበር በቀላሉ ከባድ የሚባለውን አንቀጽ አንዱን ተማሪ 3 ሰዓት 4 ሰዓት የሚያቆየውን አንቀጽ በአንድ ጊዜ እንደሰሙት እየያዙ በልጅነታቸው ጾመ ድጓውን ምዕራፉን በሚገባ ተምረው ተደናቂ ሕፃን ሆኑ። በልጅነታቸው ተደናቂ ሕፃን በአብይ ጾም የአዞ ተክለ ሃይማኖት ሊቃውንት አየለ ይቃኘው
ጾመ ድጓ ሲቆም አቡኑን ስመላለሙን በአብይ ጾም ስብሐተ ነግህ ሲቆም ሌላም የዜማ ቃል እግዚአብሔር በሚደርስበት አርያም ሲቆም አየለ ይቃኘው አየለ ይምራው እያሉ ቁመታቸው አጭር ስለነበረ ከወደ ቤተ መቅደሱ ከመሃሩ ላይ የቆሙ ከወደ ቤተ መቅደሱ መግቢያ መቃን መድረኩ ላይ የቆሙ ወይም ከፍ የሚያደርግ ቦታ እየተደረገላቸው ነበር እንጂ በጣም ሕፃን ስለነበሩ ለሰው እንኳን አይታዩም ነበር። ነገር ግን ድምጻቸው መልካም፣ ዜማቸውን ክትት አድርገው ውስን አድርገው ይጮሁ ስለነበር ተወዳጅ በሊቃውንት ሁሉ ዘንድ በጣም ተወዳጅ ሊቅ ናቸው። መምህራቸው አለቃ አበራም ሊቅነታቸውን ለመግለጽ እና ደቀ መዛሙርቶቻቸውን ለማጠናከር እንደ ማለበሚያ እንደ መቀስቀሻ ይጠቀሟቸዋልና ትልልቆቹ የድጓ ተማሪዎች ከምዕራፍ ከድጓ ከጾመ ድጓ ቃል እግዚአብሔር ሲጠፋቸው አየለን ጠይቁት ይሏቸዋል። እንግዲህ ትንሹ እሱ ሕፃኑ ከእናንተ በላይ ይዟል እና በርቱ ጠንክሩ ለማለት ለማጠንከር የአለቃ አየለንም የቀለም መወሰን እግረ መንገዱ ለማሳየት ሲጠፋቸው ትልልቆች ተማሪዎች በሉ አየለን ጠይቁት እያሉ ይነግሯቸው ነበር ይባላልና በዚህ መንገድ በልጅነታቸውን ዜማውን በሚገባ ከተማሩ በኋላ ወደ ቤተልሔም ከመሄድ ይልቅ ቅኔ ማወቅ አለብኝ ብለው ስላሰቡ ከአጎታቸውና ከመምህራቸው ከአለቃ አበራ ሸኝ ደብዳቤ አጽፈው ወደ ደንቢያ አረቢያ መድኃኔዓለም ከሚገኙት ትልቅ የጸሎት የትትና የትህርምት እና የቅኔ ሊቅ ከሆኑት መምህር አባተ ዘንድ ላኳቸው ወደ ደብዳቤ። መምህር አባተም ከሚያውቋቸው ሊቅ ከአለቃ አበራ የተላኩ ስለነበሩ እሺ ብለው ባደራ ተቀብለው ቅኔ ማስተማር ጀመሩ። ነገር ግን አለቃ አየለ ቅኔው እንደዚያው አልቀናቸውም። ተማሪው ባለመወድሱም ባለዘይዚውም ባለስላሴውም እንደ ልቡ ቅኔውን ሲያፈስ እሳቸው ግን ቅኔ አልገባቸው አለ። መንገዱ ግራ ገባቸው። አንዳንዴ እንዲህ አይነት ነገር ይገጥማል። በጉባኤ ቤት ሁልጊዜ እንደምናነሳው ብዙ ችግሮች አሉ። ረሃብ አንድ ችግር ነው። ከዘመድ መለየት ሌላ ችግር ነው። ደዌ ይመጣል፣ ወረርሽኝ ይፈጠራል፣ ውሻው አለ፣ እሱ አሉ። በጣም ከባዱ ግን ቃለ እግዚአብሔር ሲጸን ነው። አንድ ሰው ዜማ እማራለሁ ብሎ ሄዶ ዜማ በፍጹም ወደ አይምሮ አልገባ ሲል፣ አቋም እማራለሁ ብሎ አቋም ወደ አይምሮ አልገባ ሲል፣ ቅኔ እማራለሁ ብሎ ቅኔ ወደ አይምሮ አልገባ ሲል የተማሪ ትልቁ መከራ የሚባለው ይሄ ነው። ሌላውን ሁሉ ተማሪ ይታገሰዋል። ከቤቱ ሲወጣ የዘመድን ናፍቆት ለመቻል ወስኖ ነው። ረሃቡን ለመቻል ወስኖ ነው። ውሻውን፣ ሾሁን፣ እንቅፋቱን ለመቻል ወስኖ ነው። ብርዱን ለመቻል ወስኖ ነው። መንገዱን፣ አቀበት ቁልቁለቱን ለመቻል ወስኖ ነው። ከእንቅልፍ ርቆ ለመኖር ተማሪ ወስኖ ነው። ቃለ እግዚአብሔር እምቢ ስለው ግን ተማሪ ተስፋ የሚቆርጠው ያን ጊዜ ነው። የተማሪ ትልቅ መከራው የቃለ እግዚአብሔር ጽነት ነው። መምህራንም የሚያዝኑት በዚህ ነው። ልጆቻቸው እንዲህ ያለ እምቢ ሲላቸው ይጨነቃሉ መምህራን። ተማሪውም ተስፋ ይቆርጣል እና አለቃ አየለ ደይ ጸንተው ቢሉት በፍጹም ጉባኤ ቃል ቁጥር ሲሉት እሺ አይሉም። ሙያው ግራ ገባቸው። እስመ ከመ ምናምን አኮኑ አምጣን የሚሉት ነገር ግራ ገባቸው። ብለው አልሆን ሲል በቃ አልሆንላቸው ሲል በቃ ጥዬ መሄድ አለብኝ ብለው ለመምህራቸውም ሳይናገሩ ሳያስፈቅዱ ዕቃቸውን ሰብስበው እሄዳለሁ ሲሉ ደቀ መዛሙርቱ ግድ የለህም ቆይ እኛም ያቅማችን እናግዝህ የንታም ይጸልዩልህ ግድ የለህም። ተማሪ ሽብር ይለዋል። ተማሪ ወጥቶ ሲሄድ አይወድም። ተማሪ እንኳን የሚወደው የሚጠላው ደቀ መዝሙር እንኳን ወጥቶ ቢሄድ እንባው ነው የሚመጣው። መለያየት በጣም ከባድ ስለሆነ እና በተለይ ደግሞ እንዲህ ወንድም አብሮ የኖረ ጓደኛ ተስፋ ቆርጦ የመጣበትን ሳያገኝ ሲሄድ ለተማሪ በጣም ትልቅ ጭንቅ ነው። ይሄ ልክ አንድ እንደ መከራ ሰው አንድ ማህበረሰቡ የሚገጥሙ ልዩ ልዩ መከራዎች አሉ። ባለቤቱንም የችግሩን ባለቤትም ጎረቤትንም አብረው የሚያስጨንቁ ልክ እንደዛ ያለ ነው። ይሄ በጉባኤ ቤት አንድ ተማሪ የመጣበት ትምህርት እምቢ ብሎ ሲመለስ የሱም የመምህሩም የጓደኞቹም ትልቅ ሐዘን ነው። ስለዚህ ደቀ መዛሙርቱ አዝነው እባክህ ግድ የለህም እናግዝህ እንቀጻጸል እስኪ እንደው አይ በቃኝ ብለው ዕቃቸውን ይዘው ወደ ጎንደር ጉዟቸውን አደረጉ። ከዛ በኋላ ልጆቹም ከትንሽ ደቂቃ በኋላ እንደ ቢያንስ ለኔታ እንገራቸው እስኪ ብለው ሄደው ለኔታ አየለ እኮ ተስፋ ቆርጦ ሄደ፣ እምቢ ብሎ ሄደ፣ ምን ይሻለናል አላቸው። ነው አይ እስኪ ሩጡና ተከተሉት፣ ወንዝ አለ ድርማ የሚባል ወንዝ አለና ድርማን ተሻግሮ ከሆነ ተውት፣ ሳይሻገር ካገኛችሁት ግን መልሳችሁ አምጡልኝ አሉ። ከዛ በኋላ ተማሪዎቹም እየተሯሯጡ ሲሄዱ በአጋጣሚ አለቃ አየለ የድርማን ወንዝ ሳይሻገሩ
መሻገሪያው በየት በኩል ነው እያሉ እረኞቹን እየጠየቁ እንዳሉ አገኟቸውና በል የኔታ ወንዙን ካልተሻገረ አምጡት ብለውናል። እንግዲህ እንዲህ ያሉት የሆነ ምስጢር ቢኖር ነው። እኛም ወንዙ ሳትሻገር ያገኘን ፈቃደ እግዚአብሔር ቢሆን ነው እንጂ አሁን እኮ ለጥቂት ደቂቃ ወንዙን ተሻገረ ቢሆን ኑሮ አንመልስህም ነበር። ፈቃደ እግዚአብሔር ያለ ይመስላል፣ ተመለስ ብለው የመምህራቸውም ወንዙን ሳይሻገር ካገኛችሁት አምጡት ያሏቸው ሳይሻገሩ እንደሚያገኟቸው አውቀው ስለሆነ አይ የሆነ ምስጢርማ አለ ብለው እግዚአብሔርን አመስግነው መልሰው ወሰዷቸው። በጣም የሚገርመው አለቃ ባተ የቅኔ መምህር ብቻ ሳይሆኑ እጅግ በጣም የጸሎት ሰው የትህርምት ሰው ስለነበሩ ደቀ መዝሙራቸውን አየለን ለብቻ አድርገው መክረው ገስጸው የነ ቅዱስ ያሬድን ታሪክ ሌሎቹንም ሊቃውን ታሪክ ሁሉም እኮ አየር ባየር አይደለም፣ ሁሉም እኮ አልጋ ባልጋ ሆኖልት አይደለም። ብዙ ተደክሞ ነው። አንዳንዴ እንዲህ አይነት ነገር ይገጥማል። ሰይጣን ይገረግራል፣ ተስፋ ለማስቆረጥ ይሞክራል። ነገር ግን ደጅ የጸና ሰው ያገኘዋል። አይዞህ ብለው በምክር ከዛ በኋላ ከምክሩ ይልቅ ዕለት ዕለት ስላየለ እየጸለዩ በጸሎት ይህን ልጅ ተስፋ ቆርጦ እንዳይሄድ አድርግልኝ አምላኬ፣ ምስጢሩን ግለጽለት። ኤልያስ የገያዝ ዓይን በተያዘ ጊዜ ጠላት መጣብን እያለ ሲፈራ በዙሪያቸው ያሉ መላእክትን ባለማየቱ ሲደነግጥ እባክህ እግዚአብሔር አምላክ ሆይ የብላቴናውን ዓይን ክፈት ብሎ ኤልያስ ቢጸልይለት የገያዝ ዓይን ሲከፈት በዙሪያቸው መላእክት ሲጠብቋቸው አየና እንደዛ የብላቴናውን አእምሮ ክፈት እያሉ አለቃ ባተ ለዶክተር አየለ ሲጸልዩላቸው ያን ያህል ጊዜ ያስቸግራቸው ቅኔ እንደገና በሩ ተከፍቶላቸው በመምህራቸው ጸሎት በእግዚአብሔር አጋዥነት ጽናታቸውን ተመልክቶ የቅኔ በር ተከፈተላቸው። ከዚያ በኋላ በቀላሉ ምስጢሩን ጥንቅቅ አድርገው የቅኔ ማዕበል ወደ መሆን በቁ። እንዲያውም እዚያው ጸንተው አስነጋሪ ሆነው ዘራፊ ሆነው እንደ ምክትል መምህር ሆነው መምህራቸውንም እያገዙ በርካታ ደቀ መዛሙርትን በቅኔ እያስነገሩ እያስቀጸሉ ተስፋ የቆረጡበት ነገር እንደገና በመምህራቸው ትንቢትም በመምህራቸው ምክርም ጸሎትም ተስፋ አገኙ። ከዚያ በኋላ ደስ ብሏቸው ጥሩ ቅኔ አዋቂ በጣም የተመሰገኑ ቅኔ አዋቂ ሆኑ። የመምህራቸውን የአለቃ አባተን ቅኔ መንገድ አገባቡን እርባ ቅምሩን ግሱን ከናመሉ ቀጽለው ሲጨርሱ አጎታቸው አለቃ አበራ ላኩባቸው። በልና እንግዲህ ቅኔውን በሚገባ ካወቅከው እሰየው እግዚአብሔር የተመሰገነ ይሁን እና ብለው ላኩባቸው። አሁን ግን ጠፍተው ሳይሆን ከመምህራቸው ከአለቃ አባተ አስፈቅደው ዕቃቸውን ይዘው ወደ አጎታቸው ወደ አለቃ አበራ አዘዞ ተመለሱ። አዘዞ ተክለ ሃይማኖት ተመልሰው ከአጎታቸው ከአለቃ አበራ ትንሽ የዘነጉትን ዜማ መለስ አድርገው መምህራቸው ይዘዋቸው አጎታቸው ወደ ቤተልሔም ድጓውን እንዲያስመሰክሩ ይዘዋቸው ቤተልሔም ሄዱ። ቤተልሔም ደርሰው ከጉባኤ ታስፈቅደው በል ዜማውን ጀምር ሲሏቸው በዚያ ዘመን አለቃ ኅሩይ ፈንታ የቤተልሔም ተወላጅ ናቸው። እዚህ ቀደም ታሪካቸውን አይተናል። አለቃ ኅሩይን በዚያ ቦታ ጉባኤ ተክለው ያስተምሩ ነበር። አራቱን ጉባኤ ያስተምራሉና አለቃ አየለን ሲያዩዋቸው የሚያደርጉት ቅኔ የተለየ ነው። ብልህነታቸው፣ ቁም ነገራቸው በጣም የተለዩ ነበሩ። አይ ይሄ ሰው ለመጽሐፍ የሚሆን ነው፣ እጅግ ቁም ነገረኛ ነው። ሁሉም ቃለ እግዚአብሔር ቁም ነገር ይፈልጋል። የበለጠ መጽሐፍ ደግሞ የህይወት ትምህርት ስለሆነ ከሰው ይመረጥለታልና ይህ ሰው ግድ የለም ለጉባኤ የሚሆን ነው፣ ለእኔ ይስጡኝ ብለው ከዜማው አውጥተው ወደ መጽሐፍ አስገቧቸው። በጣም የሚገርመው እንግዲህ ሰው መጽሐፍ ትርጓሜ የሚጀምረው አብዛኛው ሰው ሐዲሳት ነው፣ አለዛም ብሉያትን ተምሮ ወደ ሐዲሱን ተምሮ ወደ ሊቅ ወደ መጻሕፍተ መነኮሳት ነው የሚኬደው። አለቃ አየለ መማር የጀመሩት ከቅዱስ ቄርሎስ ድርሳን ነው። ከቅዱስ ቄርሎስ ድርሳን ጀምረው የቅዱስ ቄርሎስን ድርሳኑን፣ ተግሳጹን፣ ተረፈ ቄርሎስን በሚገባ ከተማሩ በኋላ የመጻሕፍተ ሊቃውንቱን ጣዕሙን በጣም ወደውት ስለነበረ ከመምህራቸው አስፈቅደው ወደ ጎጃም ተሻግረው ደንበጫ ሚካኤል መጻሕፍተ ሊቃውንትን ያስተምሩ ከነበሩት ከመምህር ተስፋ ሄደው አሁንም መጻሕፍተ ሊቃውንትን ጀመሩ። የሃይማኖተ አበውን የነ ቅዱስ ዮሐንስ አፈወርቅን እሱን በሚገባ ዘለቁ። ከዛ በኋላ መምህር ተስፋ ከደንበጫ ተነስተው ወደ ደብረ ገነት ሞጣ ቅዱስ ጊዮርጊስ ሲሄዱ የደንበጫ ቅዱስ ሚካኤል መምህራንና ሊቃውንት በመምህር ተስፋ ተተከተ እባክህ አንተ ሊቃውንቱን አስተምርልን ቢሏቸው አይኔ ገና ተምሬ አልጠገብኩም እጨምራለሁ። እኔ በዚህ ሰዓት ቁጭ ብዬ የማስተምርበት አልደረስኩም፣ አልበቃሁም።
የብዙ ሊቃውንት ምልክታቸው ይሄ ነው። አልበቃም፣ ገና ነኝ፣ ምስጢር አላደላደልኩም፣ የሚጨምረው ብዙ ነው፣ ገና ነኝ፣ ለአባትነት አልደረስኩም ብለው መምህራቸውን ተከተለው ወጣ ሄዱ። እዚያ በኋላ እዚያ መጻሕፍተ ሊቃውንቱን በሚገባ ተምረው በመምህርነት ተመርቀው ወደ ጎንደር ተመለሱ። ጎንደር መጥተው ግምጃ ቤተ ማርያም መደብ ነው። በጎንደር የሐዲሳት ትርጓሜ ዋናው መደብ ግምጃ ቤት ነው። ግምጃ ቤተ ማርያም መጥተው እዚያ መጻሕፍተ ሐዲሳትን ያስተምሩ ከነበሩት ከመምህር ተክለ ማርያም መጻሕፍተ ሐዲሳትን ሲማሩ ቆይተው ይህንኑ መጻሕፍተ ሐዲሳትን ለማደላደል እንደገና ወደ ደረስጌ ማርያም ሄደው እዚያ ቦታም የመምህር ተክለ ማርያም ጓደኛ የሆኑት መምህር ገብረ ማርያም መጻሕፍተ ሐዲሳትን ያስተምሩ ስለነበር እዚያ ደግሞ መጻሕፍተ ሐዲሳቱን በሚገባ መላልሰው ከልሰው ጨረሱት። ሁለቱ መምህራን በአንድ ላይ ከመምህር ወልደ ሚካኤል የተማሩ ናቸው። እነዚህ ክፍለ ማርያም እና ገብረ ማርያም የሚባሉ ሊቃውንት ከዚያ በኋላ ሐዲሳቱን በሚገባ አጸኑ። በዚያ ቦታ ላይ ብዙ ሊቃውንት አብረው ይማሩ ነበር። ኋላ አቡነ ዮሐንስ የተባሉት እነ ሐዲስ ተክሌ አብረው ይማሩ ነበርና አለቃ አየለ ከዚህም ከዛም ነው ምስጢር የሚጠይቁት፣ ከባድ ናቸውና የአለቃ አየለ ጥያቄ ከብዙ ነው። ከመምህራቸው ይጠይቃሉ፣ ከመምህራቸውን እያገዙ እነ ሐዲስ ተክሌ ጭምር ነበር እና አለቃ አየለ ትምህርታቸውን ሲጨርሱ ሐዲስ ተክሌ ኋላው አቡነ ዮሐንስ ምን አሉ ይባላል? ተሐጊዘነ አጽናይናሃ ለሐመር፣ ተጋግዘን መርከቧን አጸናናት አሉ ይባላልና የዶክተር አየለን የምስጢር ጥያቄ በጉባኤው ያሉ እነ ገብረ ማርያምም እነ ሐዲስ ተክሌም ሌሎችም ሊቃውንት ጭምር ተጋግዘው ነው የሚመልሷቸው የነበረውና እግረ መንገዱ ለቤተክርስቲያንም እንደ ትንቢት ነው የሚነገር ነው። መምህራቸው ገብረ ማርያምም ይህን ተመልክተው አይ ያየለ እውቀት እኮ ከልቡም ከአንደበቱም የተዋሃደ ነው። ከልብ ማለት ሲጠየቁ አይጠፋቸውም። ከአንደበት ማለት ደግሞ ትርጓሜውን በሚገባ አቃንተው በርቱ አንደበት ስለሚተረጉሙት ያየለ እውቀቱ ከልቡም ከአንደበቱም የተዋሃደ ነው ብለው መምህራቸው መስክረውላቸዋል። እንግዲህ እንዲህ በመምህሮቻቸው የሚመሰከሩላቸው ደቀ መዛሙርት ከስንት አንድ ናቸው። መምህራን አይረኩም፣ በተማሪዎቻቸው እውቀት ቶሎ አይረኩም። መምህራን አልፎ አልፎ ነው የሚያረካ ደቀ መዝሙር የሚገኙ አልፎ አልፎ ነው። ለደቀ መዝሙራቸው የሚመሰክሩ መምህራን የሚገኙትም በጣም አልፎ አልፎ ነው እና እንዲህ የተመሰከረላቸው ናቸው አለቃ አየለ። ከዚያ በኋላ ሐዲሳቱን ጨርሰው እንደገና ወደ ጎንደር ተመልሰው ከአለቃ ዘዮሐንስ ፍትሐ ነገሥቱን መማር ጀመሩ። ከአለቃ ዘዮሐንስ ፍትሐ ነገሥቱን ሲማሩ በአጋጣሚ የመጀመሪያ መጻሕፍተ ሊቃውንቱን ያስጀምሯቸው አለቃ ህሩይ፣ መጻሕፍተ ሊቃውንቱን ያስጨርሷቸው መምህር ተስፋ የሞጣው ወደ ጎንደር መጡ፣ ወደ አለቃ ዘዮሐንስ መጡ እና እዚያ ሳሉ አለቃ አየለ ፍትሐ ነገሥቱን እየተማሩ በጎን ሃይማኖተ አበውን ቄርሎሱን አፈወርቁን ያስተምሩ ስለነበረ መምህሮቻቸው ሲመጡ አይ እንግዲህ እኔ እናንተ አባቶች ከመጣችሁ እኔ ልማር፣ እናንተ አስተምሩ፣ እናንተ የነገራችሁኝን ከእናንተ ያገኘሁትን ነውና የማስተምረው በእናንተ ፊት አላስተምርም አሉ። በጣም ትሁት ናቸው። በነገራችን ላይ አንዱ መታወቂያቸው ትትና ነው። ከእውቀታቸው በተጨማሪ አለቃ አየለ ትትናቸው በጣም ልዩ ስለሆነ መምህር ቀጸላ ኋላ አቡነ እንድርያስ መምህር ቀጸላ ገረገራ ቅዱስ ጊዮርጊስ የተቀበሩት በመድረክ ሲናገሩ ዶክተር አለቃ አየለ ዓለሙ ብዙ ሊቃውንትን ተክተውልናል፣ በትህትናው ግን እሳቸውን የሚስተካከል ማግኘት ከባድ ነው አሉ ይባላል። በትህትናም ብዙ ሊቃውንትን ተክተዋል። እንደነ ሊቀ ሊቃውንት መንክር መኮንን ያሉ ትሁታን ሊቃውንትን ተክተዋል። ግን የአለቃ አየለን የትህትና ብዛት ለመግለጽ አቡነ እንድርያስ ሊቁ በርካታ ሊቃውንትን በእውቀት ወልደውልናል፣ በትህትና ግን እሳቸውን የሚስተካከል አይገኝም ብለው መስክረውላቸዋልና ትሁት ስለሆኑ መምህሮቻቸው ሲመጡ አይ እናንተ አስተምሩ እኔ አላስተምርም አሉ። ግድ የለም ከዚህ በኋላ ማስተማሩ ያንተ ነው፣ እኛ አንተን ነው የምንሰማው ብለው እና አለቃ ህሩይ ፈንታ እነ መምህር ተስፋ እሳቸውን እያዳመጡ በጸሎት እነሱ ተወስነው በተለይ መምህር ተስፋ በተደጋጋሚ ሱባኤ እየያዙ ወጣ ብለው ወደ ደፈጫ ኪዳነ ምሕረትም እዚያውም ጎንደር ላይ ሱባኤ ይዛሉ። ዶክተር አየለ ደግሞ ቀለባቸውን ቆሎውን በሶውን እያደረጉ እየላኩ በፍቅር እንዲህ አድርገው መጻሕፍተ ሊቃውንቱን ጥንቅቅ አድርገው ጨረሱ። ከዚያ በኋላ በዚያው በጎንደር መጻሕፍተ ሊቃውንቱን መጻሕፍተ ሐዲሳቱን እያስተማሩ በአታ ከሚገኙት ከአለቃ ሳህሌ ወልደ ተክሌ ደግሞ መርሃ ዕውርን አውሻህርን በሚገባ ተምረዋል። አለቃ ሳህሌ ወልደ ተክሌ በአታ ላይ ያቋቋመ መምህር ናቸው። እጅግ በተመስጦ እግዚአብሔርን የሚያገለግሉ ማህሌታቸው በትክክል
በጥቡ ልብ የሆነ ነው። ምናልባት በሌላ ቀን ታሪካቸውን ሰፋ አድርገን እንተርከው ይሆናል። አለቃ ሳህሌን ከሳቸው አቡሻህርን ጠንቀው ተምረው በእጃቸው ባለሰንጠረዡን አቡሻህር ጽፈዋል አለቃ አየለ። በዚህ ምክንያት አለቃ አየለ የጻፉት አቡሻህር ወደ ናይጄሪያ ዋና ከተማ ሌጎስ ድረስ ሄዶ ለአውደ ርዕይ ቀርቦ ታይቶ የኢትዮጵያን ጥበብ አስመስክሮ ተመልሷል እና በጣም የታወቁ የአቡሻህር ሊቅ የሆኑት አለቃ አየለም ከአለቃ ሳህሌ ወልደ ተክሌ ተምረው ነው። ከዚያ በኋላ ይህን ሁሉ ከተማሩ በኋላ አለቃ ሀሩይን ተከትለው በ1916 ዓ ም ወደ አዲስ አበባ ሄዱ። በዚያ እንግዲህ አዳዲስ ያን ጊዜ ቀዳማዊ አፄ ኃይለሥላሴ ገና አፄ ሳይባሉ አልጋ ወራሽ ሳሉ የማተሚያ መጻሕፍትን ከየአቅጣጫው እየሰበሰቡ እያመጡ ስለነበረ መጻሕፍት ይታተማሉ። ለመጻሕፍቱ ህትመት ደግሞ የሚፈለጉ ሊቃውንት ለአርትዖት ምስጢሩን የሚያቀኑ ስለነበሩ እነ ዶክተር አለቃ አየለ አለሙና እና አለቃ ሀሩይ ምን ያደርጉ ነበረ? አለቃ ሀሩይ ዋና ጉባኤያቸው ግቢ ገብርኤል ነው። አለቃ አየለም መኖሪያቸውን ቅድስት ሥላሴ መንፈሳዊ ትምህርት ቤት አድርገው እየተመላለሱ ከመምህራቸው ከአለቃ ሀሩይ ጉባኤ ቤት ግቢ ገብርኤል ያስተምራሉ። ታዕካ ነገሥት ባታ ጉባኤ ቤት ሲከፈት ደግሞ በዚያም ሊቀ ማእምራን ተብለው በካህናት ማሰልጠኛው ያስተምራሉ። ከዛ የተረፈው ደግሞ በጸሎት ያሳልፉታል። እግረ መንገዳቸውን ከትምህርት ስለማይቆጠቡ እንደዚሁ ከየአገሩ ሊቃውንቱ ሲመጡ የላሊበላው መምህር አለቃ ሀሩይ ዘላሊበላ እዚያ መጥተው ስለነበረ ከሳቸው ሶስቱን መጻሕፍተ መነኮሳት ትርጓሜ የሚገባ ተማሩ። እንዲሁም ደግሞ በብሉይ ትርጓሜያቸው እጅግ በኢትዮጵያ ከታወቁት ከመምህር ፊላታዎስ የመጻሕፍተ ብሉያትን ትርጓሜ ተማሩ። የ14ቱን ቅዳሴ መጻሕፍት ትርጓሜ ደግሞ ከመምህር ክፍለ ገሪማ መምህር ክፍለ ገሪማ ኋላ ብፁዕ አቡነ ሚካኤል ተብለው የተሾሙ ናቸው። የምራካውል ደቀ መዝሙር ናቸው እና የ14ቱን ቅዳሴ ትርጓሜ መምህር ክፍለ ገሪማ አቃንተው ይናገሩታል የሚባሉ ተደናቂ ናቸው። አሁን ያለውም በየሰው እጅ የሚገኘው የ14ቱ ቅዳሴ ትርጓሜ በመምህር ክፍለ ገሪማ የተዘጋጀ ነው። ለህትመት የደረሰውም በሳቸው ተጽፎ ነውና ከሳቸው ደግሞ የ14ቱ መጻሕፍተ ቅዳሴ ትርጓሜ ተማሩ። እንዲህ እያደረጉ እያገለገሉም እያስተማሩም ለህትመት የሚቀርቡ መጻሕፍትን እያረቱ በአዲስ አበባ ረጅም ጊዜ በማስተማርም በመማርም እያገለገሉ ኑረዋል አለቃ ሀሩይ። በዚህ ታዲያ በ1928 ዓ.ም ጣሊያን ኢትዮጵያን ወረረ። ኢትዮጵያን ሲወር እሳቸው ሁልጊዜ እየሄዱ ቅድስት ማርያም የሰርክ ጸሎት 11 ሰዓት እየሄዱ ሲጸልዩ ለካ የጣሊያን ሰላይ ተመክቷቸው ኑሮ አንድ ቀን ያዟቸው። እንዲህ የምትጸልየው የኢትዮጵያ መንግስት እንዲመለስ ጣሊያን ከኢትዮጵያ እንዲወጣ ነው ብለው ሲያንገላቷቸው በጣሊያኖቹ ዘንድም ታዋቂነት ያለው ሰው እሳቸውንም የሚያውቅ ሰው በመካከል ገብቶ አልተው እንደዚህ አይነት ሰው አይደሉም የእግዚአብሔር ሰው ናቸው ብለው ገልግሎ አስለቀቃቸው። ያም ሆኖ ግን በአመቱ በ1929 ዓ.ም የካቲት 12 ቀን በብዙ ሺህ የሚቆጠሩ የአዲስ አበባ ነዋሪዎች ተይዘው ሲጨፈጨፉ አለቃ አየለም ከ9 ደቀ መዛሙርቶቻቸው ጋር ተይዘው 9 ቀን ታስረው መከራ ተቀብለው ወጥተዋል። ቢሆንም ብዙ የኢትዮጵያ ታስሮ ስለነበረ እዚያ የነበሩ ክርስቲያኖችን እያጸኑ መታሰር በእኛ አልተጀመረም። እንኳን ለሀገራችን እንኳን ለሃይማኖታችን አባቶቻችን ሲታሰሩ ኑረዋል። ይሄ ጸጋ ነው ክብር ነው እያሉ እያጸኑ እስረኞች እንዳይፈሩ እንዳይደነግጡ በማድረግና በመምከር በማስተማር 9 ቀን ታስረው ወጥተዋል። ከዚያ በኋላ በ1926 ዓ.ም እዚያው ያሉ የጎንደር አብየ እግዚእ ኪዳነ ምሕረት እና መርቆሬዎስ ቤተክርስቲያንን በእልቅና እንዲያስተዳድሩ ተሰጥቷቸው ከዚህም ከዛም የተመላለሱ አስተዳድረዋል። ከዚያ በኋላ በመጨረሻ በ1948 ዓ.ም ጠቅልለው ወደ ጎንደር መጥተው የጎንደር በዓታ አለቅነት ተሰጥቷቸው በብፁዕ ወቅዱስ አቡነ ባስልዮስ ፈቃድ የጎንደር በዓታ አለቃ ሆነው ሰለስቱ ምዕት አጠገብ ሰፊ ጉባኤ ተክለው 4ቱን ጉባኤ ማስተማር ጀመሩ። 4ቱን ጉባኤ ብሉያቱን፣ ሐዲሳቱን፣ ሊቃውንቱን፣ መጻሕፍተ መነኮሳቱን በቃላቸው ፍትሐ ነገሥቱን፣ አውሻህሩን ሁሉንም ጥንቅቅ አድርገው በቃላቸው እየተረጎሙ ያስተምሩ ነበር አለቃ ሀሩይ። በጣም የሚገርመው ደግሞ ጠባያቸው ነው። የመጨረሻ ርኅሩህ ስለሆኑ በየወሩ ደሞዝ ተቀብለው ሲመለሱ የተሰጣቸውን ደሞዝ መንገድ ላገኙት ድሃ ሰጥተው ባዶቸውን መግባት ጀመሩ። ይሄ በቤተ መንግስት ተሰምቶ አይ ይሄ ነገር አይሆንም፣ ደሞዛቸው ሌላ ሰው ይቀበል ተብሎ ሌላ ሰው እንዲቀበል ተደረገ። ያም ቢሆን ቤት ከደረሰ በኋላ እንደገና እያወጡ መስጠት ጀመሩ።
በቃ ላገኙት ለተማሪውም ለሌለው ለድሃውም ከዕለታት አንድ ቀን ገንዘብ ያዛቸውን ጠርተው ስንት ብር አለ አሉት። 5 ብር አንድ ድፍን 5 ብር ናት የቀረችኛል አምጣት ብለው ይዘው ወጥተው ያልደረሰው ድሃ ያለቻቸው አንዲት 5 ብር ያችኑ እንደ ጌታችን እንዳደነቃት መበለት ማለት ነውና አንድ ወዲያው ሌሎቹ ድሆች ሲመጸወቱ ያልነበረ ድንገት የደረሰ ድሃ እኔ ያልደረሰኝም ብሎ ያችን 5 ተቀብሎ ሄደ። ባዷቸውን ቀርሳቸውም እና እንዲህ ያሉ ጦማቸውን የሚቀሩ ቢሆን ከቀዳማዊ አፄ ኃይለ ሥላሴም ነገሩ ተሰምቶ በሉ ገንዘብ አትስጧቸው ለሳቸው ከቤተ መንግስት ድርጎ እህሉ ራሱ ምግቡ ይላክላቸው ተብሎ ከጎንደር ቤተ መንግስት ምግብ እንዲላክላቸው ተደረገ። ያም ቢሆን ያችኑ ከተላከላቸው ምግብ የሌለውን ተማሪ አይነ ስውሩን አንካሳውን ድሃውን እየጠሩ ያበላሉና እንዲህ ስለሆነ አትርፋችሁ ለእንግዳ ጭምር ይላክላቸው ለ5-6 ሰው የሚበቃ ምግብ ይላክላቸው ተብሎ ከዛ በኋላ ለእንግዳ ጭምር ለ5-6 ለተቸገረ የሚሰጡት ጭምር የሚበሉትም የሚመጸውቱትም ጭምር ይላክላቸው ጀመር። ከርህራሄያቸው የተነሳ ለራሳቸው ምንም ሳያተርፉ ነው የሚሰጡት። ይሄም ሆኖ እንኳን ያንን ሰጥተው ሲቸግራቸው ከተማሪ እየተበደሩ ከተማሪ ሲያጡ ከሚታወቅ ከቤተ መንግስት ሰው ጭምር እባክህ ብለው ተቀብለው ለድሃ የሚመጸውቱ የመጨረሻ ርህራሄ ያላቸው ሰው ነበሩ ዶክተር አለቃ አየለ አለሙ። ከዚህም ባለፈ እጅግ ፈሊጠኛ ርህራሄያቸውን በፈሊጥ ነው የሚተገብሩትና ወደ ቤተ መንግስት ሲገቡ እንግዲህ ከቤተ መንግስቱ በር በጣም ብዙ ሰው ጉዳዩን ለማስፈጸም 4 ቀን 5 ቀን ዘበኛ ላስገባ ብሎ ሲጉላላ ያገኛሉ። እንዴ አንተ ችግር ምንድነው አንተ ብለው የጠናበትን ደብዳቤውን ተቀብለው ይዘው ገብተው ከባለስልጣኑ ቢሮ የረሱ መስለው ጥለዋት ይወጣሉ። አንዳንዴ ደግሞ ራሳቸው ነግረው ለባለስልጣናቱ የድሃ እንባ መጥፎ ነው፣ ድሆቹ ሲያለቅሱባችሁ ለእናንተ መልካም አይደለም፣ ለሀገርም መልካም አይደለም። እናንተም ተወሽማችሁ የተቀመጣችሁት እኮ የድሃ ችግር ልትፈቱ ነው፣ ስለዚህ ችግራቸውን ፍቱላቸው ብለው መክረው ያን ደብዳቤው ሰጥተው ችግራቸውን ያስፈቱላቸው እንደነበረ ፈሊጥ የሚተገብሩት ነገር በታሪካቸው ተመዝግቧል። ብልሁ ደቀ መዝሙራቸው ሊቀ ሊቃውንት መምህር መኮንን ይህንን በሚገባ ጽፈውታል። መጽሔተ ሊቃውንት በተባለው ጽሁፋቸው የመምህራቸውን ያለቃ አየለን ታሪክ በሚገባ ዘግቧቸዋል። ዋና ምንጫችንም እሱ ነው። ከዚህ ባለፈ የመጨረሻ ንጹህ ድንግል መናኝ ናቸው። አለቃ አየለ አለሙ ንጹህ ድንግል መናኝ ናቸው። እድሜ ልካቸውን በንጽህና በቅድስና በድንግልና በምናኔ ነው የሚኖሩት እና በኢትዮጵያ ቤተክርስቲያን ጥንቅቅ አድርገው በዚያ ዘመን 4ቱን ጉባኤ በማስተማር የተደነቁ ስለነበሩ በ1960 ዓመተ ምህረት የቀዳማዊ አፄ ኃይለ ሥላሴ ዩኒቨርሲቲ ዛሬ አዲስ አበባ ዩኒቨርሲቲ ተጠርተው ሄደው የክብር ዶክተሬት ተሰጥቷቸው እንግዲህ በኢትዮጵያ ሊቃውንት መካከል ክቡር ዶክተር አለቃ አየለ አለሙ ተብለው የተጠሩ አለቃ አየለ አለሙ ናቸው። በዚያ ዘመን ከምናውቃቸው ሊቃውንት መካከል ዶክተር አለቃ አየለ አለሙ እንደምታዩት ፎቶግራፋቸውም የዶክተሬት ዲግሪ ማዕረግ እንደጫኑ የሚታዩት በራሳቸው በንጉሱ እጅ ነው የተሰጣቸው። እንደነዚህ ያሉ ሊቃውንት መሰረቱን ይዘው የኢትዮጵያን የትምህርት መሰረት ይዘው ስለሚቀጥሉ ነው። ዩኒቨርሲቲያችንም ከመሰረቱ መሰረታዊ የኢትዮጵያን ትምህርት እውቅና ስለሚሰጥ ይህንን ክብር ሰጥተናቸዋል ብለው ቀዳማዊ አፄ ኃይለ ሥላሴ የክብር ዶክተሬት ተሰጥቷቸዋል። ከዚያ በኋላ ግን ዶክተር አለቃ አየለ አለሙ የተባሉ በርካታ ሊቃውንትን የአሁኑን ብፁዕ ቅዱስ አቡነ ማትያስን ጨምሮ እነ ብፁዕ አቡነ እንድርያስ እነ ሊቀ ሊቃውንት መምህር መኮንን እነ የኔታ ገብረ ሥላሴ ቅዱስ ጳውሎስ የነበሩት በርካታ ትልልቅ ምሁራን ሊቃውንትን በማፍራት እድለኛም ናቸው። የወጡላቸው ደቀ መዛሙርት እጅግ ምስጢር የጠነቀቁ ቤተክርስቲያን የሚያገለግሉ እና ያገለገሉ ናቸው። ከዚያ በኋላ ወደ ኋላ ዘመናቸው እርጅና ሲጫጫናቸው ጉባኤውን ደቀ መዝሙራቸው ሊቀ ሊቃውንት መምህር መኮንን በምክትልነት እንዲያስኬዱ አድርገው እሳቸው በጸሎት ተወስነው ነው ብዙውን ዘመን የኖሩት። አልፎ አልፎ ትንቢት ይናገሩ እንደነበር ይነገራል። እንግዲህ እንደዚህ ትልልቅ ሊቃውንትና መናንያን ትንቢት ሲናገሩ እንዲህ ይሆናል እንዲህ ይደረጋል አይሉ በጎድን ትንቢትን የሚያቆቁሉ ምስጢር አዋቂ ደቀ መዝሙር ነው። ብፁዕ ቅዱስ አቡነ ማትያስ እዚያ ሳሉ እየተማሩ እያለ አንድ ሁልጊዜ ጸሎት የሚያሳርጉ አባ ማርቆስ የሚባሉ አሳራጊ ነበሩ። እንግዲህ በጉባኤ ቤት ማቴዎስ ወንጌል ተተርጉሞ እንዳለቀ አቡነ ዘበሰማያት ይባላል። ጳውሎስ ተርጉሞ እንዳለቀ አቡነ ዘበሰማያት፣ ብሉይም ከሆነ በእያንዳንዱ አንድ ወንበር ሲያልቅ አቡነ ዘበሰማያት እያረገ በእያንዳንዱ ነውና የተለመደ ነው። ሁልጊዜ ጸሎት የሚያደርጉት አባ ማርቆስ ናቸው። ያን ጊዜ ግን
ዶክተር አለቃ አየለ ዓለሙ የተገለጸላቸው ምስጢር ስለነበረ እንደተለመደው አንዱ ወንበር አልቆ መጨረሻ ላይ አባ ማርቆስ ሊያሳርጉ ብድግ ሲሉ ቆይ አንተ ቆይ እንጂ ጳጳሱ እያሉ ቆይ ይነሱና እርሰው አሏቸው። ያን ጊዜ ብፁዕ አቡነ ማትያስ እንዳሁኑ ፓትርያርክም ሊቀ ጳጳሱም አይደሉም መነኮስ ናቸው። ነገር ግን ምስጢር ተገልጾላቸው ቆይ ብለው ያኛውን የሁልጊዜውን አሳራጊ አስቀምጠው ጳጳሱ እያሉ እንዴት ታደርጋለህ እሳቸው ያርጉ ብለው አስደረጓቸው። ይሄ በታሪካቸው ተመዝግቦ እናገኘዋለንና እንዲህ ያሉ ብዙ ትምህርቶች ስለ ቀዳማዊ ኃይለ ሥላሴ ማረፍ እሳቸው እዛ ሆነው የንጉሱን ማረፍ ጎንደር ላይ ይናገሩ እንደነበረ ደቀ መዛሙርቶቻቸው ይመሰክራሉ። እና ብዙ ምስጢር ተገልጾላቸው ትንቢት ጭምር እየተናገሩ እግዚአብሔርን በንጽህና ቅድስና እያገለገሉ ኑረው እንግዲህ ያው በ1969 ዓ.ም ነው ያረፉት። እድሜ ጠግበው እንግዲህ በርሳን ጥሉል ይላቸዋል በየስንክሳሩ ደጋጋበው በጎ እርግናን በጎ ስራ ሰርተው እግዚአብሔርን ደስ የሚያሰኝ ስራ ሰርተው ከበጎ የሽበት ዘመን ደርሰው በበጎ እርግና ሌላ መከራ መቅሰፍ ሳይደርስባቸው አርጅተው የሚያርፉ ሰዎችን ወበጽሐ ሀበ ርሳን ጥሉል ይላቸዋል። እና እሳቸውም ከእንዲህ ያለ በጎ እርጅና ደርሰው በ102 ዓመታቸው በ1867 ዓመተ ምህረት ተወልደው በ1969 ዓመተ ምህረት በ102 ዓመታቸው በክብር አርፈው ዛሬ ያው ጉባኤያቸው ሳይፈታ በኔታ ሊቀ ሊቃውንት ዕዝራ ሐዲስ የሚተረጎሙበት መንበረ መንግስት ጎንደር መድኃኔዓለም አጽማቸው በክብር አርፎ ይገኛል። አጽማቸው ብቻ አይደለም፣ በእጃቸው የጻፉት አውሻህር በቃላቸው ያስተማሯቸው እነ ሊቃውንት መንክር መኮንንና የኔታ ሊቀ ሊቃውንት ዕዝራ ሐዲስ ጭምር ምስክር ናቸው። እንግዲህ አለቃ አየለ ዓለሙ ለኢትዮጵያ እንዲህ ያሉ ባለውለታ፣ ለሀገራቸው የታሰሩ መከራ የተቀበሉ፣ ለቤተ ክርስቲያኗ አይናማ ትልልቅ ሊቃውንትን ያፈሩ፣ በዓለሙ በዩኒቨርሲቲው ሳይቀር ትልቅ ማዕረግ የተሰጣቸው፣ የጻፉት ጽሑፍ በዓለም አቀፍ ደረጃ ለጉብኝት ሄዶ ጽሑፋቸው የኢትዮጵያን የጥበብ ችሎታ አስመስክሮ የመጣ ትልቅ ሊቅ ናቸው ዶክተር አለቃ አየለ ዓለሙ። እግዚአብሔር አምላካችን የልቁን በረከት በሁላችን ያሳድርብን። ወደፊት ደግሞ በመንበረ መንግስት በርካታ ሊቃውንት የጎንደር ሊቃውንት አሉ። በግምጃ ቤተ ማርያም በአብየ ጊዜ የነበሩ ሊቃውንትን ወደፊት እንቀጥላለን። አምላከ ሊቃውንት እግዚአብሔር አምላካችን በሰላም ያድርሰን፣ ይቆየን። ሰረ